ሶማሌ ኮንትሮባንድና አልሸባብ አሁን ፎከሱ ሰሜን ስለሆነ ወደዚህ ኔትወርክ እያስፋፋ ነው እና አልሸባብ አለ፣ ኮንትሮባንድ አለ። አልሸባብ የሚለውን ትተን ኮንትሮባንድ የሚለው ላይ እናተኩር። ብልጽግናዎች ከወርቅ እስከ ግመል፣ ከነዳጅ እስከ ፍየል፣ ከኤሌክትሮኒክስ ዕቃዎች እስከ ዶላር ተግተው የሚዘርፉበትን መስመር ከዘረጉባቸው የአገሪቱ ዳርቻዎች አንዱ ሶማሌ ክልል ነው። በተለይም የኦህዴድ ብልጽግና በዚህ ክልል በኩል ገንዘብን በጥሬው እንደሚያሸሽ ሀብትንም በየአይነቱ እንደሚዘርፍ ብቻ ሳይሆን ስልጣንም ለሽያጭ እንደሚውል ያጋለጡት የክልሉ ከፍተኛ የስራ ኃላፊ ናቸው። ለህሊናዬ ስል ከአእምሮዬ ጋር ታግዬ ይህንን ወንጀል ለማጋለጥ ተገድጃለሁ የሚሉ አንድ የሶማሌ ክልል ከፍተኛ ኃላፊ አይኔ የሚያየውን ጆሮዬም የሚሰማውን በዝምታ አልፈው ዘንድ አልወደድኩም ብለው ሰሞኑን አንድ ጽሑፍ አስነብበዋል። ስማቸው መሐመድ ሐጂ ካህን እንደሚባል ይገልጻሉ። መረጃዎቻቸው ዘርዘር ያሉና የውስጥ አዋቂ ናቸው። ከአዲስ አበባ እስከ ጅጅጋና ውጫሌ ድረስ የተዘረጋውን የዝርፊያ ሰንሰለት ያብራሩታል። የኦህዴድ ብልጽግና ይህንን የዝርፋ መዋቅር ኬኒ ብሎ እንደሚጠራውም ይገልጻሉ። ቃሉ ኦሮምኛ ነው። በቀጥታ ትርጓሜው ወድህ በል ወይም አምጣ የሚል አማርኛች አለው። የኦህዴድ ብልጽግናዎች ብቻ ሳይሆኑ የአዴፓ ብልጽግናዎችም እንዳቅማቸው በዚህ መዋቅር ውስጥ ገብተው እንደነበርም ጽፈዋል። ሙስጠፋን የምስራቁ ኮከብ እያለ ያሞካሽ የነበረው የፕሮፓጋንዳ ኃይልም እዚህ ውስጥ መኖሩን አስቀምጠዋል። በዚህ ዝግጅት ወደ እናንተ የምናደርሰው ጥንቅር በዋርዴር ድረገጽ ላይ ኢትዮጵያስ ካሽካው ዘ ኬኒ ካባል ድሬኒንግ ዘ ሶማሌ ሪጅን በሚል ርዕስ የተነበበውን የኒህን ባለስልጣን ጽሑፍ ነው። መረጃውም ሆነ ማስረጃና መከራከሪያው የጸሐፊው እንጂ የኢትዮ ፎረም አለመሆኑን እያስታወስን ወደ ዝርዝሩ እንገባለን። ባለስልጣኑ እንዲህ ይጀምራሉ። የሶማሌ ክልል በታሪክ የተገፋ ቢሆንም በተፈጥሮ ሀብት ከበለጸጉት የኢትዮጵያ አካባቢዎች አንዱ ነው። የመጡት መንግስታት ሁሉ ፖለቲካዊ ጫናና ኢኮኖሚያዊ ብዝበዛ የሚያደርጉበት ነበር። ከኢህአዴግ እስከ ብልጽግና ባለው ዘመን ውስጥ ህዝብ በጉስቁልና እየኖረ ገዢዎች የሚበለጽጉበት የዝርፊያ መስመር ነው። የቀደሙት መንግስታት ቢያንስ ቀጥተኛ ጣልቃ ገብነት ነበራቸው። የአሁኖቹ ግን እንደዚህ አያደርጉም። ስውር የዝርፊያ ስርዓት ዘርግተዋል። ስሙም ኬኒ ይባላል። ቃሉ የኦሮምኛ ሲሆን ወድህ በል ወይም አምጣ እንደማለት ነው። ይህ የመዝረፊያ ሰንሰለት የሆኑ ደላሎችን አሰማርተው ከባለስልጣን ጋር ይደራደሩ እንደነበሩት የኢህአዴግ ሹሞች ያለ አይደለም። ከላይ ጀምሮ እስከታች ድረስ የተዘረጋ ኔትወርክ አለው። በሶማሌ ክልል ውስጥ ለህዝብ የሚቀርቡ ግልጋሎቶች ታቅበው በጀት ለዚህ ኔትወርክ እንዲከፈል ይደረጋል። እንደ አንድ በዚህ ክልል ውስጥ እንደሚሰራ ኃላፊ ይህን ጉዳይ ዝም ልለው አልችልም ብዬ ይህንን እንድጽፍ ያነሳሳኝም ጥልቀት ያለው የኬኒ ወይም የወድህ በል የዝርፊያ ስርዓት ነው። በኢህአዴግ ዘመን በሶማሌ ክልል ውስጥ አማጽያንን ለመዋጋት በሚል ብዙ ሰራዊት ሰፍሮ ነበር። ጦሩ ግን ከሰላምና ጸጥታ በላይ ሆኖ ለጭቆናና ለዝርፊያ አገልግሏል። የዘንድሮቹ ኬኒዎች ግን ሰራዊት አላሰማሩም። ከዚያ ይልቅ የመዝረፊያ ኔትወርካቸውን መዘርጋት መርጠዋል። የህወሓት ሰዎች በአስተዳደር ጉዳይ ጣልቃ ይገቡ ነበር። ኬኒዎች ግን ይህንን መንገድ ትተውታል። እነሱ የክልሉ አስተዳደር ምንም ይሁን ምን አያሳስባቸውም። ዋናው ጥያቄያቸው ወድህ በል የሚለው ነው። አለቃችን ሙስጠፋ መሐመድ ዋና ስራቸው የክልሉን ህዝብ መሰረታዊ የህዝብ ጥያቄ መመለስ ላይ መትጋት ሳይሆን እነዚህ የኬኒ ኔትወርኮች ገንዘብ እንዲያገኙ ማድረግ ነው። እነሱን ከዚህ ፍላጎታቸው ካናጠቧቸው ስልጣናቸው እንደማይቀጥል ያውቃሉ። እናም አዲስ አበባ ለሚገኙት ለኬኒ ኔትወርክ አመራሮች የሚፈልጉትን ማድረግ፣ የገንዘብ ፍላጎታቸውን ማርካት፣ መሬት ከፈለጉ መስጠት የሙስጠፋ ቀዳሚ ተግባር ሆኖ ከነቤተሰባቸው የሚከውኑት ተግባር ነው። የሙስጠፋ ታላቅ ወንድም መሐመድ ዑመር የዚህ ኔትወርክ አስተባባሪ ናቸው። የፌዴራል መንግስት ባለስልጣናት ወደ ጅጅጋ ሲመጡ እነሱ ብቻ ሳይሆኑ ሹፌሮቻቸውም ጭምር ገንዘብ ይጠይቃሉ። ጠቀም ያለ ብር ይሰጣቸዋል። የፌዴራል ባለስልጣናት ስብሰባዎችን በጅጅጋ ማድረግ ይፈልጋሉ። የትምህርት ሚኒስቴር አመራሮች ወደ ቀብሪ ዳህርና ጅጅጋ ዩኒቨርሲቲ መብረር ይወዳሉ። ምክንያቱም በዚያ የሚታለብ ገንዘብ አለ። ጠቅላይ ሚኒስትር አብይ በአንድ ወቅት ባደረጉልን ንግግር የሶማሌ ክልል ነዳጅም ሆነ የሌሎች ምርቶች ኮንትሮባንድ በዛ በኩል እንደሚያልፍ አውቃለሁ ብለው ነበር። የወሰዱት እርምጃ ስለመኖሩ አላየንም። በቀደመው መንግስት ዘመን ግምገማ እየተደረገ ቢያንስ የሆነን አካል ተጠያቂ ማድረግ ባህል ነበር። አሁን ግን በጀት እንኳ ተዘርፎ መጠያየቅ የለም። በጣም ብዙ የሰለጠነ ዘመናዊ ሌባ በውስጣችን ተሰግስጓል። በጣም ብዙ። ይህን ፋይት ማድረግ አልቻልንም። ሌቦቹ ከኛ የተሻለ ጭንቅላት አላቸው። እኔ ሌብነትን ዜሮ እንደማናደርግ አውቃለሁ፣ ግን አልፎ አልፎ እንኳን ደብቀው ቢሆን ጥሩ ነው። ጸሐፊው ይቀጥላሉ። የኬኒ ዘራፊዎች የበደሉት የሶማሌን ህዝብ ነው። ገንዘቡን ኬኒ ብለው ስለሚወስዱት ትምህርት ቤቶቻችን መምህራን የላቸውም።
ሆስፒታሎቻችን ያለ መድኃኒት ቀርተዋል። ህዝባችን ውሃ የሚያገኘው ብዙ ኪሎ ሜትሮችን ተጉዞ ነው። ይህ ሁሉ ሲሆን አሁንም አለቃችን ሙስጠፋና የኦህዴዶች የኬኒ መዋቅር እየበለጸገ ቀጥሏል። በአንድ ወቅት ሙስጠፋ ይህንን ለምን እንደሚያደርጉ ሲያብራሩ አማሮች እኔን ከነሱ እንደ አንዱ አድርገው ይመለከቱኛል፣ አሳልፈው አይሰጡኝም። ኦህዴዶች ግን ይሸጡኛል። እንኳን እኔን ገንዘብ ካገኙ ራሳቸውንም ይሸጣሉ ብለዋል። እናም ፕሬዚዳንታችን ሙስጠፋ እሳቸውንና ቤተሰባቸውን ያበለጸጉበትን ስልጣን ለማስቀጠል የእነዚህን የኬኒ ኦህዴዶች ማርካትና መንከባከብ እንጂ ህዝብን ማገልገል ጥቅም አለው ብለው አያምኑም። በሌላ ጊዜ ደግሞ የአማራ ብልጽግናዎች የኛ ሰው ነው ብለው ስለሚያምኑኝ ኦህዴዶች ደግሞ ስለምከፍላቸው ይህንን ስልጣን እንዳላጣ ሆኛለሁ ብለው ተናግረዋል። ደግሞም ከነበሩበት ውጭ ሀገር አምጥተው የሶማሌ ክልል ህዝብ መሪሁን ብለው ያስቀመጧቸው እነዚሁ የአዲስ አበባ ሰዎች በድንገት አንስተው እንደሚጥሏቸውም ያውቃሉ። ያመጧቸው ሰዎች እንደሚያነሷቸው ስለሚያውቁም ይህ የወዲህ በሉ መዋቅር ኬኒው እንዳይጓደልበት ይሰራሉ። በአብዲኤሊ አስተዳደር ዘመን የተንሰራፋ ሙስና ቢኖርም የተዘረፈው ሀብት ኢንቨስት የሚደረገው በዚያው በክልሉ ነበር። ሙስጠፋና አጋሮቻቸው ግን የተዘረፈውን ገንዘብ በውጭ ሀገራት ባንክ እንዲቀመጥ ከማድረጋቸውን በተጨማሪ በዱባይ በኢስታንቡልና በናይሮቢ ሪል ስቴት ግዢ ላይ እንዲውል እያደረጉት ነው። ሙስጠፋና አጋሮቻቸው ይህንን ብቻ አይደለም የሚሰሩት። ይልቁንም አዲስ አበባ ያሉት ባለስልጣናት በውጭ ሀገር ባንኮች ገንዘብ ለማስቀመጥም በሌሎች ሀገራት ግዢ ለመፈጸምም ቤትና ሌላም ነገር እንዲኖራቸው ሲፈልጉ የሚጠቀሙት እነ ሙስጠፋን ነው። ይህንን ሁሉ ማድረግ የቻሉት ሙስጠፋ ስልጣኑን ያገኙት በህዝብ ተመርጠው ሳይሆን በኦህዴድ ብልጽግናዎች ተቀብተው ነው። እናም ከሶማሌ ህዝብ ቁጣ ይልቅ የአንድ የኦህዴድ ሹም ኩርፊያ ያስደነብራቸዋል። የሚሰጉትም ከአዲስ አበባዎቹ ሰዎች ችግር እንዳይገጥማቸው ነው። በመጀመሪያዎቹ 5 የአብይ አገዛዝ ዘመናት ሙስጠፋን በስልጣን ላይ እንዲቆዩ ትልቁን ሚና የተወጡት ከአማራ ክልል የወጡት ባለስልጣናት ናቸው። ብናልፍ አንዱዓለም፣ ደመቀ መኮንንና ተመስገን ጥሩነህ ደግሞ ዋና ዋናዎቹ ናቸው። አቶ ሙስጠፋም እኔ እኮ በአማሮች እወደዳለሁ የሚል ንግግር ያዘወትሩ ነበር። በአንድ ወቅት እንደውም ደመቀ መኮንን ራሳቸው እኔና ሙስጠፋ ባህር ዳር ላይ ብንወዳደር ሙስጠፋ ያሸንፈኛል ብለው እስከ መናገር ደርሰው ነበር እያለ የሚቀጥለው ጽሑፉ ይህንን የገጽታ ግንባታ በማከናወን ለሰሩ የፕሮፓጋንዳ ኃይላት ርዕሰ መስተዳድሩ ገንዘብ ከፍለዋል በማለትም እነዚህን በምስሉ ላይ የሚታዩትን ግለሰብና ተቋማት በምሳሌነት አስቀምጠው እንዲህ ይቀጥላሉ። እነዚህ የፕሮፓጋንዳ ተቋማት አፋቸውን በገንዘብ ስለለጎሙ የምስራቁ ኮከብ፣ ቀጣዩ ጠቅላይ ሚኒስትር ወዘተ እያሉ ያንቆለጳጵሷቸዋል። የአማራ ልሂቃን ሙስጠፋን በማወደስ ቀዳሚ ቢሆኑም በዋናነት የተጠቀሙት ግን የኛው ሙስጠፋ ናቸው። በመጀመሪያዎቹ ዓመታት ጠቅላይ ሚኒስትር አብይ ይህንን የሙስጠፋንና የአማራ ልሂቃን ጥምረት ወደውት ነበር። ሙስጠፋ መሆኑ እነዚህ የፕሮፓጋንዳ ተቋማት በጸረ ትግራይ ዘመቻዎቻቸው ላይ የተናበበ ሥራ ይሰሩ ስለነበር በትዕግሥት አልፈዋቸዋል። ይህ አጋጣሚም ለሙስጠፋ የጠቀመ ሆነ። በአንድ በኩል እንደ ሌሎቹ የብልጽግና ባለሥልጣናት ትችት የማይሰነዘርባቸው፣ የሚዲያ ፕሮፓጋንዳም የማይከፈትባቸው፣ ይልቁንም የሚወደሱ ሆነው ቀረቡ። በሌላ በኩል ኦህዴዶች ይህንን ሰው ብንነካው አማሮቹ ሊቆጡ ይችላሉ የሚል እሳቤ እንዲኖራቸው አደረገ። በኦህዴድ ብልጽግናዎች ዘንድ በአንድ ወቅት ሙስጠፋን ከስልጣን የማንሳት ፍላጎት ታይቶ ነበር። ሆኖም የአማራ ባለስልጣናት ጣልቃ ገቡ። ጣልቃ የገቡት ግን ጠቀም ያለ ገንዘብ ስለተከፈላቸው ነበር። ሚዲያዎችም ጮሁላቸው። በመጨረሻም ተረፉ። ከዚያን ጊዜ ወዲህ አቶ ሙስጠፋ በፌዴራል መንግስት ውስጥ እሳቸውን ለማንሳት የሚደረግ ውይይት ወይም እንቅስቃሴ ካለ ለማወቅ በሚል የባለስልጣናትን ጸሐፊዎች ጭምር የኔትወርካቸው አባል አድርገውና ጠቀም ያለ ገንዘብ ከፍለው ክትትል ያደርጋሉ። አሁን ሙስጠፋ በዋናነት የሚያገለግሉት የኬኔን ካባልን መዋቅር ነው። ትርፍም እያገኙ ያሉት በዚሁ መዋቅር ውስጥ የተሰገሰጉት የኦህዴድ ብልጽግናዎች ናቸውና እሳቸውን ከስልጣን ማንሳት አይፈልጉም። ግን ሙስጠፋ ከስልጣን የማይነሱበትን ምክንያት ጠቅለል አድርገን በ5 ማስቀመጥ እንችላለን። ፕሬዝዳንታችን ክቡር አቶ ሙስጠፌ ይህን ቅን ህዝብ ይዘው ይህን ለም መሬት ይዘው የልመና ታሪካችን እንዲጠፋ ተክተው እንዲሰሩ አደራ ማለት ፈልጋለሁ። ባለስልጣኑ አቶ ሙስጠፋ እንዲነሱ የማይፈለግበት ምክንያት 5 ነው ብለው እንዲህ መዘርዘራቸውን ይቀጥላሉ። የመጀመሪያው አሁን የአዲስ አበባው መንግስት ጥረት አማራን፣ ትግራይንና ኦሮሚያን መቆጣጠር ስለሆነ ሶማሌ ክልል ዋና አጀንዳው ስላልሆነ ሲሆን፣ ሁለተኛው ምክንያት ሙስጠፋ የሶማሌ ክልልን ፖለቲካ በበቂ ሁኔታ ማዳከማቸው ነው። ሶስተኛው ሰበብ ክልሉ ከአዲስ አበባ ለሚነሱ የኦህዴድ ልሂቃን ጥሩ ማዕከል ሆኗል።
አራተኛ ሙስጠፋ የብልጽግና ሹማምንት በሶማሌ ክልል ውጫሌ በኩል ገንዘብ ሲያሸሹ ጥበቃ የሚያደርጉላቸው የሚተባበሯቸውና መንገድ የሚያመቻቹላቸው ሰው በመሆናቸው አይነኳቸውም። አምስተኛ ከሙስጠፋ የተሻለ ጉዳይ ፈጻሚና ይህንን የተዘረጋውን የዝርፊያ መዋቅር የሚያስቀጥል ብቁ ተተኪ ማግኘት ለጊዜው ቸግሯቸዋል። እናም ሙስጠፋን ማንሳት እንደሚጎዳቸው ስለሚያውቁና ደግሞም ያጓደሉባቸው ነገር ስለሌለ ኬንያዎች አዲስ ሰው ፍለጋ መውጣት አላስፈለጋቸውም። በሶማሌ ክልል በተለይም የጸጥታ ተቋማት በጀት የሚውለው ለሙስና ተግባራት ነው። በ2014 ህዳር 1 ቀን የተከሰተን አንድ ሁኔታ ላስታውሳችሁ። በዚያን ዕለት የክልሉ ካቢኔ በጎዴ ተሰባሰበ። 1.2 ቢሊዮን የክልሉ ጸጥታ ቢሮ በጀት የት ገባ ሲባል ሙስጠፋ በቃ የለም ጠፍቷል ሲሉ ምንም ማብራሪያ ሳይሰጡበት ቀሩ። በወቅቱ የጸጥታ ቢሮ ኃላፊ የነበሩት አሁን የሙስጠፋ ጽሕፈት ቤት ኃላፊ ሁሴን ሐሺ ነበሩ። 1.2 ቢሊዮን ብሩን የታደረሳችሁት ሲባሉ አፋርን ለመዋጋት አውለነዋል ብለው ከመመለስ ውጪ ያብራሩት ነገርና ያቀረቡት ማስረጃ አልነበራቸውም። ከዚያ የጸጥታ ቢሮ ገንዘብ ስለሌለው ሌሎች የልማት ፕሮጀክቶች ታጥፈው በጀት ይመደብለት በሚል ካቢኔው ሌላ ውሳኔ ወሰነ። ያ 1.2 ቢሊዮን ብር እንዴት እንደጠፋ ግን ለመመርመር ፍላጎት አልነበረም። ፕሬዚዳንታችን የክልሉን የጸጥታ ቢሮ ለሙስና ተግባራት መፈጸሚያነት ስለሚገለገሉበት በፍጹም ከሳቸው ጎሳ ውጭ የሆኑ ሰዎች እንዲይዙት አይፈቅዱም። ሌላው ቀርቶ ኢትዮጵያዊ ያልሆኑ 11 የጁባላንድ ሶማሌዎችን ወደ ጅጅጋ አስገብተው የኮሎኔልነት ማዕረግም ሰጥተው የክልሉ ልዩ ፖሊስ አመራር አድርገዋቸዋል። የጸጥታ ቢሮውን በጀት ለማብዛት ሲፈለግ ግጭት በጎሳዎች መካከል እንዲቀሰቀስ ይደረጋል። የተቀሰቀሰ ግጭት ደግሞ በፍጥነት መፍትሄ እንዳያገኝና እንዲራዘም ይሰራል። በትንሽ የግጦሽ መሬት የተፈጠረች አለመግባባት ወደ ትልቅ ጦርነት እንዲያድግ ይደረጋል። ይህ የሚሆነው ለተቋሙ አስቸኳይ ሥራ ማስኬጃ ተብሎ ገንዘብ እንዲመደብና ባለሥልጣናት እንዲከፋፈሉት ነው። ከዚያም ኦዲት አይደረግም። ለጥቂቶች ቅንጦት ሲባል ሚሊዮኖች ለድህነት ተዳርገዋል እያለ የሚቀጥለው የባለሥልጣኑ ጽሑፍ ሰሞኑን ዝና ወዳገኘው የክልሉ የውሃ ፕሮጀክት ዝርፊያ ላይ ይደርሳል። ከዚህ ቀደም የተሰሩ የልማት ሥራዎችን አዲስ እንደተገነቡ አድርጎ ማቅረብ አንዱ የመዝረፊያ ስልት ነው የሚሉት ጸሐፊው በደርግ ዘመን የተሰራውን የጎዴ መስኖ ፕሮጀክትና በአፄ ኃይለሥላሴ ዘመነ መንግሥት የተገነባውን የጎዴ ኤርፖርት አሁን ሰራኑ ብለው ማቅረባቸውንም ምሳሌ ያደርጋሉ። በነገራችን ላይ ልክ ባሳለፍነው ረቡዕ በደርግ ዘመን የተገነባን የጦር መሳሪያ ተተኳሽ ማምረቻ በ2015 እንደተገነባ አድርገው እንዳቀረቡት ሁሉ በሶማሌ ክልል ውስጥ የተገነባውን ጸሐፊው የጠቀሱትን የጎዴ መስኖ ፕሮጀክትም ጠቅላይ ሚኒስትር አብይ እኛ ገነባ ነው ብለው ሲመርቁት ታይተዋል። ባሳለፍነው ታህሳስ 25 ወደ ጎዴ ያቀኑት ጠቅላይ ሚኒስትሩ በቀዳማዊ ኃይለሥላሴ ዘመነ መንግሥት ጥናቱ ተጠንቶ የመንግስቱ ኃይለማርያም መንግሥት ጀምሮት በአቶ መለስ ዜናዊ አስተዳደር የተመረቀውን ይህንን የመስኖ ፕሮጀክት ብልጽግና ሰራው ብለው መርቀውታል። ጠቅላይ ሚኒስትር አብይ የመስኖና ቆላ ሚኒስትራቸውን አብርሃም በላይን ጨምሮ ሌሎች ባለሥልጣኖቻቸውን ይዘው እንደ አዲስ ያስመረቁት ይህ ፕሮጀክት ይህ የጎዴ መስኖ መሠረተ ልማት ታህሳስ 25 2017 ቀን በክቡር ጠቅላይ ሚኒስትር አብይ አህመድ ተመረቀ የሚል መሠረት አጽፈው ሪባን ቆርጠው መርቀውታል። ይሁን እንጂ ይህ ፕሮጀክት በደርግ ዘመን ተጀምሮ በኢህአዴግ ዘመን የተጠናቀቀ መሆኑን ራሳቸው ጠቅላይ ሚኒስትሩ የሚቆጣጠሩት ኢቲቪ በ2012 ዓ.ም እንዲህ ዘግቦት ነበር። የምዕራብ ጎዴ የመስኖ ፕሮጀክት ስራው ከ30 ዓመት በፊት በደርግ መንግስት ወቅት የተሰራ ሲሆን ዋና ካናሉና የተቀሩ ስራዎች በኢህአዴግ የስልጣን ዘመን እንደተሰሩ ይነገራል። ከዚህኛው ከኢቲቪ ዘገባ በተጨማሪ በዚህ በምስሉ ላይ የሚታየውና የደርግ መንግስት ጠቅላይ ሚኒስትር የነበሩት ፍቅረ ስላሴ ወግደረስ በመጽሐፋቸው ላይ ይህ የጎዴ ፕሮጀክት በዋቢ ሸበሌ ወንዝ ላይ 20,000 ኪሎ ሜትር እንዲያለማ ተደርጎ የተሰራ መሆኑን አስፍረዋል። በ1999 ዓ.ም ደግሞ ኢህአዴግ ግንባታውን ጨርሶ ወደ ስራው ያስገባው ሲሆን በአካባቢው ያለውን አርብቶ አደር አሰባስቦ የማልማት ዓላማ ይዞም ላለፉት 18 ዓመታት በስራ ላይ እንደነበር ታውቋል። ይህንን ርዕሰ መስተዳድሩ ሙስጠፋና ሌሎች ባለሥልጣናትም ደጋግመው የሚያደርጉት ነው የሚለው የጽሑፉ ባለቤት ከተገነቡ ዓመታት ያለፋቸውን ፕሮጀክቶች እንደ አዲስ ማስተዋወቅና መመረቅ ይሁነኝ ብለው ተያይዘውታል ይላሉ። ከዚህ በተጨማሪም ያላለቁ ፕሮጀክቶችን አልቀዋል ብለው ማስመረቅ አንዱ የመዝረፊያ ስልት ነው ይሉና ለጅጅጋ ውሃ ያቀርባል ተብሎ 1.4 ቢሊዮን ብር ወጪ ተደርጎበት እንደተሰራ የተነገረለት የውሃ ፕሮጀክት አሁን አገልግሎት እንደማይሰጥ ያስረዳሉ። 520 ሚሊዮን ብር ተመድቦለት የነበረው የቀብሪ ዳህር ውሃ ፕሮጀክትም የውሃ ሽታ ሆኗል። ለሽንሌ ቆራሄና ጀረር ዞኖች መንገድ መገንቢያ ተብሎ ለኮንትራክተሮች ሙሉ ክፍያ ከተፈጸመ በኋላ ተቋራጮች ጠፍተዋል። በቁቢ አካባቢ ድልድይ ለመስሪያ ተብሎ ገንዘብ ከተመደበ በኋላ በማይረቡ ግብአቶች ተገንብቶ ነበርና ጎርፍ ወሰደው እያለ የሚቀጥለው የባለሥልጣኑ ጽሑፍ ይህንን ይመስላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።